እኔ ሲጀመር ሙሽዬን ዘቅዝቀዋት እንዲሁም ደግሞ ሪፕ ብለው ፖስት አድርገው ባየሁት ማለት ነው ሰውነቴን የተንቀጠቀጠው። እግዚአብሔርን ባገኛችሁ በፍልጥ ብዬ ነበር መገላግላችሁ። እዚህ ጋር ብሩኬ እንግዲህ መልእክት ያስተላለፈው ምንድን ነው? እናት ያለው ሰው እናትን አይሳደብም፣ የድድብና ጥግ ነው። ካልተማረን እንማር ብሎ እንግዲህ ፖስት አድርጓል ማለት ነው። ኦፍኮርስ እግዚአብሔርን ካልተማራችሁ ተማሩ። የእናትነትን ውለታ እንዴት እናንተ ትረሳላችሁ? እሺ እናትን ተው አትውደዱ፣ ግን እናንተ እኮ እናት ናችሁ፣ ሴት እኮ ናችሁ። ነገ እናት ትሆናላችሁ። አሁን እናት መሆን ካልቻላችሁ ማለት ነው፣ ወይ ደግሞ እናት ናችሁ። ሶ ይህንን ነገር ማድረግ ለምን አስፈለገ? የክፋታችሁ ጥግ ማለት ነው። እግዚአብሔርን እንዴ ደግሞ እኮ በጣም የገረመኝ ቤተሰብ ቲክታክ ራሱ ያዳላል ማለት ነው። ለምን አትሉኝም? እኔ ትናንት ኮሜንት ባደረኩት እንዳልኳችሁ ሪፖርት ነው የተላከብኝ በቲክቶክ ማለት ነው። እና ኮሜንት ራሱ መጻፍ አልቻለም። ኮሜንት የምጽፉትን ማለት ነው ራሱ ቲክቶካቸው እንዳይቀበል አድርገውታል። እንትን ላይ ማለት ምንድነው የሴቲንግ ውስጥ ገብታችሁ እንዳይጻፍላችሁ የምትፈልጉትን ኮሜንት የምታስገቡታልና እሱ ነገር አስገብተዋልና ምንም ነገር መጻፍ አልቻልንም። ስለዚህ ከዚህ ነገራችሁ ተቆጠቡ። በመጀመሪያ ደረጃ እነዚህ ሰዎች በጣም ምቀኛ ናቸው። እነዚህ ልጆች ከሶሻል ሚዲያ እንዲጠፉ ማድረግ የሚፈልጉ ለምን እንደሆነ አላውቅም። የሰው ልጅ ሲደሰት ወይ ደግሞ ሲያልፍለት የማይወዱ ለምን ተለወጡ? ለምን የተሻለ ደረጃ ላይ ደረሱ ነው። እኔ እኮ በጣም ግርም የሚለኝ ነገር ሶሻል ሚዲያ የእናንተ አይደለ፣ ዩቱብ የእናንተ አይደል፣ ቲክታክ የእናንተ አይደል። እናንተ ጋር አብረን እንስራ ያሏችሁ ነገር የለም። ዝም ብላችሁ ስበብ ፈልጋችሁ መቼ የሆነ ነገር ይፈጠርና በሰደብናቸው መቼ የሆነ ነገር ይሁንና ሁለታቸውን ማይሆን ነገር እናድርግ ስትሉ የነበራችሁ ናችሁ። በጣም ባለጌ ናችሁ፣ በጣም ማለት ነው። አንዷ ሮቶ ደግሞ ምን አለች መሰላችሁ? ሀይሚ አርግዘሻል መሰለኝ ከባለፈው ልጅ ነው ከብሩኬን ያረቀሽው ልጅ ተመርመሪና መተሽ ንገረኝ። አንቺ ማነሽ እንዳንቺ ነው እንዲያደርግሽ የምታያት? በነገራችሁ ላይ ሰው ሁሉ የሚናገረው የሚያደርገው ነገር ራሱ የሚያደርገው ነው። አንቺ ከፈለግሽው ጋር ትጋደሚያለሽ እና ሀይሚ እንደዛ ናት ማለት አይደለም። ባለጌ ነሽ በጣም እግዚአብሔርን። ስድ ናችሁ። ስድ የሆናችሁ ሁሉ ሰው ሁሉ ስድ እንዳይመስላችሁ። ሴት ያልሆናችሁ ሁሉ እኛንም እንደናንተ ሴት ያልሆን እንዳይመስላችሁ እንዴ። ሀይሚ ራሷን የምታውቅ ጠንቅቅ ያለች ምርጥ ልጅ ናት። ሲጀምር ካለባበስ ነው። አለባበስ አንዳንድ ልብሶች አይታችሁ ከሆነ ሰውነታችሁን ጥብቅ ሲያደርጓችሁ ዝም ብሎ የሌለ ቦዲ ያወጡባችኋል፣ የሌለ ሰውነት። አሁን ሀይሚ ይህን ልብስ ስትለብስ የሆነ ልክ ግጫጫ እንደሆነች ነው ያለችው። የሆነ ልብስ ስትለብስ ደግሞ በቃ የሰው ልጅ አለባበሱ ነው የሚመስለው። ሲቀጥል ደግሞ ብትወፍር፣ ብትቀጥን፣ ብታረግዝ፣ ባታረግዝ የሚያገባሽ ነገር የለም። እኔ መጥፎ ነገር እንድናገር እንትን አትበሉ፣ አትገፋፉኝ። ሲጀመር ምን እንደሆነ ታውቃላችሁ? ሀይሚንም ብሩኬን መጥፎ ቃል እየተናገሩ ያሉት ሀይሚና ብሩኬ ወጥተው የሆነ መጥፎ ቃል ተናግረው በቃ በህዝቡ ጥላቻ እንዲኖር ነው ማድረግ የፈለጉ። ከህዝቡ ጋር ሊያጋጯቸው ነው የፈለጉ። ሀይሚን ብሩኬም ወጣችሁ ምንም አይነት መልስ እንዳትሰጡ። ልክ እንደዚህ በጽሁፍ ስጧቸው መልሳቸውን። ከዛ ውጭ ግን ምንም አይነት መልስ እንዳትሰጡ። ምክንያቱም የእናንተ ሀይሚ 190 ምናምን ሰብስክራይብ ብሩኬ ደግሞ 200 ምናምን ሰብስክራይብ ያለው ሰው ለአንድ ለሁለት ሰው ብሎ ያን ሁሉ መልስ ሰጡ። እነዛ ሁሉ ህዝቦች እንዲቀየሙ ወይ ደግሞ እንዲከፉ ማድረግ አይችልም። ሶ አርፋችሁ ቁጭ በሉ። ዝም ብላችሁ ማይሆን የሆነ መጥፎ ቃል እንድናገራችሁ ከፈለጋችሁ ሀይሚ ብሩኬ ከመናገራቸው በፊት እኔ ልናገራችሁ እችላለሁ። ገባችሁ አይደል? በጣም ነው የምታናድዱት፣ በጣም ነው የምታበሳችሁት። ማንነታችሁን የረሳችሁ በቃ ሰው ተመስሉ አውሬ ናችሁ እናንተ። ሰው ሳትሆኑ አውሬ ታውቃላችሁ? የሆነ ምስላችሁ ሰው ነው ግን አውሬ ናችሁ እንጂ ማለት ነው። እኔ ባየው ሰውነት የተንቀጠቀጠ እግዚአብሔርን እንዴት እናትን ያክል ነገር ሞታለች ተብሎ ይፖሰት? ምን አደረገቻችሁ? በጣም ባለጌ ናችሁ። እኔ እናንተ አስተዳደጋችሁ ነው የሚያሳየው ምን ያክል ከምን አይነት ቤተሰብ እንደወጣችሁ፣ ከምን አይነት ትውልድ፣ ከምን አይነት ህብረተሰብ እንደወጣችሁ። በስመ አብ ወወልድ ወመንፈስ ቅዱስ። የሰው ልጅ እድገቱን ሁኔታውን ነው የሚመስለው፣ ራሱን ነው የሚመስለው። አሁን ሀይሜ እንደዚህ የምትይው አንቺ ራስሽ ምን ስትሆኝ እንደኖርሽና ምን እያደረግሽ እንዳለ ስለምታውቂው ነው። ልክስክስ ሰውን አያምንም። ሰው ማያምን ሰው ራሱ ታማኝ ስላልሆነ ነው እንጂ ሀይሚ ድሮ ጀምረን የምናውቃት ጨዋ ቆፍጣና የስራ ሰው ነች። ከዛ ውጭ የምታውቀው ነገር የለም። አንቺ የራስሽ ነገር የምታውቂው ነገር ካለ የራስሽን ቪዲዮ አውጥተሽ ፖስት ስጪ። አንቺ ማንሽ ና ነው ለአንቺ መጣ እንደዚህ ብላ የምታማክርሽ ወረኛ? ምንም ሀይሚና ብሩኬ እንደምታዩት እዚህ ትናንት ተናግሬ ነበረ። የሆነ በቃ ከቪዲዮ በኋላ ፍስ ያስታርቋቸው ይሆናል ዛሬ ይመጣሉ ብያችሁ ነበር። ያ ደግሞ አይቀርም ታያላችሁ። ሀይሚ መጣ። ለምንድን ነው የብሩኬ እናት እንደዚህ ያደረጋችሁት? ብሩኬን ስለምንድን ያደረጋችሁ ስትላችሁ አፋችሁን ያዝ አድርጋችሁ ዝም ትላላችሁ። ምን ዝም ትላላችሁ? ደግሞ በጣም የሚገርመኝ ስማችሁን ትቀይሩና ፕሮፋይል ትቀይሩና ምናምን ነገ ትመጣላችሁ ወይ ጨረቃ ምናምን እያላችሁ ማለት ነው። ዋትስ ምንድን ነው? ምን ሆናችሁ? ምንድን ነው የነካችሁ? የሆነ ጨጓራዬን የተቃጠለው እግዚአብሔርን እንደ ዛሬ አዝኛ አላውቅም። ዛሬማ ብሶባቸዋል ደግሞ
በስመ አብ ወልድ። እኔ እኮ የምናደደው ማለት ነው በዚህ አንዱ ሀይሚን ዘቅዝቃ ታገኛላችሁ፣ አንዱ በዚህ ብሩኬን ዘቅዝቆ ታገኛላችሁ፣ አንዱ በዚህ ሀይሚን ዘቅዝቆ ታገኛላችሁ፣ አንዱ በዛ አብርሃምና ኤፍሬምን ሀይሚን አድርጎ ይዘቀዝቃል። የሚዘቀዝቅ ይዘቅዝቃችሁ አባቴ አምላክ። ምን ያድርጓችሁ እነዚህ ልጆች? ከስራ ውጭ ምን አደረጉ? የፈለጉትን አይነት ድራማ ይስሩ፣ የፈለጉትን አይነት ፕራንክ ይስሩ። እሰይ ለራሳቸው ህይወት እንጂ ለእናንተ ህይወት ምንም የሚያመጡባቸው አደጋም ሆነ ደስታ የለም። እስኪ ምን ትሆኑ? እንደውም ከዚህ በላይ ራሱ ፕራንክ ቢሰሩ እሰይ ይስሩ፣ ስራ ነው። ምን ታመጫለሽ? ምንም የምታመጡት ነገር እስከሌለ ድረስ ማለት ነው። ምንም አታመጡ፣ ምንም አታመጡ። እንዴ ሀይሚ እቺ ትንሽ የአንድ ፍሬ ልጅ ማለት ነው እናንተ ትመክራችኋለች። እስኪ እሷ ቲክታክ ላይ ሪፖስት የምታደርገውን ነገር እዩ። እስኪ ንግግሯን ሁሌ የምታደርጋቸውን ነገሮች እዩ። በዚህ እድሜዋ ራሷን የምታስተዳደር ትንሽዬ ቁጥብ ቅመም የሆነች ልጅ ነች። እናንተ በዚህ እድሜያችሁ ወይ እናንተ አትማሩ ወይ የሆነ ምን ልበላችሁ፣ መጥፎ ነገር ከማስተማሩ ውጪ ምንም ጥሩ ነገር አስተምራችሁ አይቻችሁ አላውቅም። የሆነች ነገር ትንሽ የቆሽታ ስትፈጠር ትሽ ሰው እንደዚህ ክፉ መሆኑን አላውቅም ነበረ። ጌታን የሆነ አስመሳይ ሰው የበዛበት በዛ ልክ ግን አስመሳይ ሰው ስል የኔ ውዶች በጣም ብዙ ምርጥ የሆናችሁ የሰው ተምሳሌት የሆናችሁ ሰዎችን ካልሆነ መጥፎ ነገር ሲገቡ እነሱንም ወደ ጥሩ መንገድ የምታመጡ በጣም ምርጥ እህቶች አላችሁ። ሀይሚና ብሩኬንም በፍቅር ባንድ አድርጋችሁ የምታዩ ብዙ ፍቅር የሆናችሁ ሰዎች አላችሁና እንደናንተ አይነት ፍቅር የሆኑን ሰው ያብዛልን። ከዛ ውጭ ግን የሆነ በነገራችሁ ላይ ከሰው ቤት ማለት ነው አይደለም ባልና ሚስት ቀርቶ ከወንድማችሁ ጋር ስንት የተደባድበን አይደል ያደግ ነው። ከቤት እኮ ጥል እኮ አይጠፋም። የሆነ መወቃቀስ መደባበር እኮ አይጠፋም። ስለዚህ እንደዛ በተፈጠረ ቁጥር ሶስተኛ ወገን እየገባን እየየው ማለት አለብን ማለት ነው። እኔ አሁን ፍቅረኛ ጋር ልጣላ እችላለሁ፣ ባሌ ጋር ልጣላ እችላለሁ ለምሳሌ ማለት ነው። ለሆነች ጓደኛ እንደዚህ እኮ ተፈጠረ ስላት ባሌን ከሰደበችው በጥማሯ ትደፋለች እንጂ እኔ እሷን ጓደኛ እየቀጣ ያልይዛትም እጣላታለሁ ድጋሚ። ምክንያቱም ከባሌ ጋር ሁሌ ልንጣላ ስለምንችል ማለት ነው። በቀን 3-4 ይውላ ልንጣላ እንችላለን። በዛ ቁጥር መሀል ላይ እየገባች እያለች የባሰ እኔ ከንዴት ላይ ንዴት እንድትጨምርልኝ ሳይሆን ኖ ካም ዳውን ብላ ነገሮች እንደዚህ ነው ከሁሉም ቤት ያለ ነው በቃ ተረጋጊ እንድትለኝ እንጂ የምፈልገው እሱን ብድግ አድርጋ እንድጨነግፈው እንዲሰድበው አልፈልግም። እኔም ወዳቸውን ሰዎች እኔ ልሰድባቸው እችላለሁ፣ ልቆጣቸው እችላለሁ፣ እንደፈለኩ ልሆንባቸው እችላለሁ። ሌላ ሰው ግን ምንም እንዲነካቸው አልፈልግም። ይህንም በደንብ አድርጋችሁ እንድታውቁ ፈልጋለሁ። ስለዚህ ሀይሚንም እንድትናገሩ አልፈልግም፣ ብሩኬንም እንድትናገሩ አልፈልግም። ብሩኬም የፈለገው እንደፈለገ መሆን ይችላል፣ ሀይሚም እንደፈለገች መሆን ትችላለች። የሆነ ራሳቸው ይታረቃሉ። ምንም ሶስተኛ ወገን አያስፈልጋቸውም ሲጀመር ማለት ነው። ሲቀጥል ደግሞ አልተጣሉም። በቃ ፕራንክ ነው የተደረገ፣ ሁሉ ነገር አልፏል። ያለፈ ነገር አለፈ። ሀይሚን ዘፈነች ወይ በቃ ብሩኬን ተወቹ ማለት አይደለም እንዴ። በቃ ሰራች። ሁሌ እኮ የሚደረግ ነገር ሁሌ የሆነ ፍራንክ ሲሆን ወይ ሀይሚ ለብቻው መታ ቪዲዮ ትሰራች፣ ብሩኬ ለብቻው መጥቶ ይሰራል። ኖርማል። ምን ይጠበስ ታዲያ? እንዴ ምን ሆናችሁ ነው? የሰው ልጅ 24 ሰዓት ተንኮል፣ 24 ሰዓት ነገር፣ 24 ሰዓት ስድብ፣ ከስድብ አልፋችሁ ደግሞ ሞቱ እያላችሁ ያልሞተን ሰው እኔ በእናንተ ድረስ አልላችሁም። ምክንያቱም ስሜቱ ስለማውቅ አልላችሁም። ደግሞ እናታችሁም ወንድማችሁም እህታችሁ ምንም ስላላደረገች ማለት ነው። እናንተን ግን ልብ ይስጣችሁ። ሌላ ምንም ልላችሁ አልችልም። ልቦናችሁን ይለውጥላችሁ ፈጣሪ። ሀይሚ ሆነች እንዲሁ ስታት የምታሳሳት ናቸው። እግዚአብሔርን በቃ አይደለም ተሰቀዝቋት አይደለም ሞተሽ ልትሉ እሙሽዬም በጣም ድርብ ያለች ወርቅ የሆነች እናት ናት፣ የምታሳሳ ማለት ነው። ብሩኬም እንደዛው የሚያሳሳ ወንድም ነው። ይደብራል እግዚአብሔርን። ሀይሚ ብሩኬ ወይ ደግሞ ሙሽ ምናምን ሳይሆን ማንንም ሰው መዘቅዘቅ መስደብ ሙቷል ማለት አረ ዘቅዝቁ መዘቅዘቁስ እንደው ይሻላል። ሙቷል ብላችሁ አይደብራችሁ? ምናችሁን ነኩባችሁ? ምናችሁን ነኩባችሁ? እስኪ ምናችሁ ደረሱ? የነኩባችሁ ነገር አለ? በፈጣሪ እንደው ፈጣሪ ቅር ይበላችሁ። አረ ተው ጎበዝ ተው፣ እርስ በርሳችን አንብላላ። ይሄን ያክል ለምንድን ነው? ከምን ያመጣ ነው መጥፎነት ነው ግን? በስመ አብ ወወልድ ወመንፈስ ቅዱስ። ብቻ እናንተንም ልብ ይስጣችሁ፣ መልካሞቹንም ደግሞ መልካምነታችሁን ያብዛልኝ። ሌላ ምንም አልችልም ማለት አልችልም። መልካሞቹን ያብዛል ብቻ ነው ማለት የምችለው። መልካም ጊዜ ሁላችሁ በላ ብዱስ እስክንገናኝ ወዳችኋለሁ። ባይ